በአዲሱ የታክስ አስተዳደር አዋጅ ላይ በየትኛውም መጠን ላለ ግብይት ደረሰኝ ሳይቆርጡ የሸጡ ግብር ከፋዮች ለእያንዳንዱ ግብይት 100 ሺህ ብር እንዲከፍሉ የሚል ድንጋጌ መካተቱ በአዋጁ አስረጂ መድረክ ላይ ጥያቄ አስነስቷል። ያለደረሰኝ የ10 ብርም ሆነ የሚሊዮን ብር ግብይት የፈጸመ ግብር ከፋይ ላይ ተመሳሳይ ቅጣት መጣል ከፍትሃዊ ቅጣት አጣጣል መርህ ጋር ይጣረሳል የሚል ሀሳብ ቢሰነዘርበትም ገቢዎች ሚኒስቴርና የገንዘብ ሚኒስቴር ግን ቅጣቱ የሽያጭ መጠን ላይ ሳይሆን የአሰራር ጥሰቱ ላይ ያተኮረና ደረሰኝ መቁረጥን ባህል ለማድረግ ያለመ ነው ብለዋል። አቤል አበበ ከዚህ ጉዳይ ባለፈ ሌሎች በርካታ ጉዳዮች የተነሱበትን አስረጂ መድረክ እንደሚከተለው አሰናድቶታል። ላለፉት 10 ዓመታት ሲያገለግል ከቆየው የታክስ አስተዳደር አዋጅ ውስጥ የተወሰኑትንና መንግስት በጣም አስፈላጊ ናቸው ብሎ ያመነባቸውን ክፍሎች ለማሻሻል የተዘጋጀው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት የፕላንና በጀት ጉዳዮች ቋሚ ኮሚቴ የተመራው ከሰሞኑ ነበር። እናም በዛሬው ዕለት ቋሚ ኮሚቴው በረቂቅ አዋጁ መሰረታዊ ማሻሻያዎች ላይ ከገንዘብ ሚኒስቴርና ከገቢዎች ሚኒስቴር የስራ ኃላፊዎች ጋር ምክክር ሲያደርግ ከኮሚቴው ከተነሱ ጥያቄዎች ውስጥ አንዱ አዲስ ሆኖ የተዋወቀውን የግብር አሸማጋይ ተቋማት አሰራርን የተመለከተ ነበር። እነዚህ የአግባቢነት ስራን የሚሰሩ የመሃል ተቋማት ግብር ከፋዮች በተወሰነባቸው ግብር ሳይስማሙ እንዲሁም በግብር ይግባኝ ኮሚቴ ገለልተኝነትም ሳይተማመኑ ሲቀሩ ከዚህ ቀደም በነበረው አሰራር ይጠየቅ የነበረውን የ50 በመቶ ክፍያ ሳይፈጽሙ ከገቢዎች ሚኒስቴር ጋር እንዲሸማገሉ የሚያደርጉ ስለመሆናቸው ተነግሯል። ታክስ ባለስልጣኑ ተሳስቶ ከሆነ አንተ ተሳስተሃል፣ ህጉን ስትተረጉም እንዲህ ነበር መተርጎም ያለብህ፣ ይሄ በወጭነት ያልተያዘው ትክክል አይደለም ብሎ ምክር ይሰጣል። የታክሱ ባለስልጣን ከተቀበለ ተቀበለ፣ አልቀበልም ካለ ያው ታክስ ከፋዩ 50%ና ሲዞ ወደ ግብር ይግባኙ ይሄዳል ማለት ነው። ስለዚህ አንድ እድል ሰጠ ነው ማለት ነው። በዚህ በሚዲዬሽን ፕሮሰስ ጊዜ አይገደድም ምንም ነገር ለመክፈል ታግዶ ይቆያል ብለናል ህጉ ላይ። ስለዚህ ለ60 ቀን ግብር ክፈል አይባልም። ሚዲዬሽኑ ግን በ60 ቀን ውስጥ ማለቅ አለበት። ያመነውን ከፍሎ ነው ወደ ክርክር የሚሄደው። 100 ሺህ ብር ተወስኖበት ከሆነ ለከፍል የሚገባኝ 50 ሺህ ነው ካለ ኦኬ 50 ሺውን ክፍልና 50 ሺው ላይ እንከራከራለን። ረቂቅ አዋጁ እነዚህ አግባቢ ተቋማት በገቢዎች ሚኒስቴር በኩል የሚመረጡ ይሆናሉ የሚል ድንጋጌን ማካተቱን ተከትሎ ቋሚ ኮሚቴው ሂደቱ ግብር ከፋዮችን ካላካተተ ፍትሐዊነትን ሊያዛባ ይችላል የሚል ነጥብ በማንሳት እንዲሻሻል ጥያቄ ያቀረበ ሲሆን ገንዘብ ሚኒስቴርና ገቢዎች ሚኒስቴርም እንዲህ የሆነበትን ምክንያት አስረድተዋል። አሁን በፌዴራል ደረጃ ወደ 70 ሺህ ያህል ግብር ከፋዮች አሉን። 70 ሺህ ግብር ከፋዮች ውስጥ 10 ሺህ ግብር ከፋይ እንኳን ቅሬታ አለኝ ቢል ከ10 ሺው ጋራ እና ዳኛ እንምረጥ ብለን ልንነጋገር ነው ማለት ነው። ወደ ግልግል መሄድ ከፈለገ ይሄ ፕራክቲካሊ ስራችን ዳኛ መምረጥ ብቻ ይሆንና አስቸጋሪ ያደርገዋል። ስለዚህ ያሰብነው ገቢዎች ሚኒስቴር የሌላውም ዓለም ኤክስፒሪየንስ ገቢዎች ሚኒስቴር አስማሚውን ይመርጣል። በተቻለ መጠን ገለልተኛነቱን የበለጠ የሚያረጋግጥ እንዲሆን የንግዱ ማህበረሰብ ተወካዮች ቢሳተፉበት ነው የኛ ፍላጎት። ከናንተ በኩል የተሰጠው ማብራሪያ ሰምተናል። ይሄን ደግሞ መልሰን እኛ ጋር እንነጋገርበታለን። ለነዚህ አሸማጋይ ተቋማት የሚከፈል የአገልግሎት ክፍያ በግብር ከፋዩ ይፈጸማል የሚል አንቀጽ መካተቱ እንዲሁ የፍትሐዊነት ጥያቄ የተነሳበት ቢሆንም የገንዘብ ሚኒስቴር ሲመልስ ሊከፍል የሚገባው በግብሩ ያልተስማማው አካል መሆኑን በመጥቀስ የገቢዎች ሚኒስቴር ከህዝብ የሰበሰበውን ግብር ለዚህ አገልግሎት ሊከፍል አይችልም ነው ያለው። ሌላው በዚህ ረቂቅ አዋጅ ላይ የተሳሳተና አደናጋሪ መረጃ ጭምር ተሰራጭቶበታል የተባለው ጉዳይ ግብር ከፋዮች የታክስ ማጭበርበር ውስጥ መሳተፋቸው ሲረጋገጥ ሚኒስቴር መስሪያ ቤቱ ወደ ኋላ 10 ዓመት ተመልሶ ኦዲት ማድረግ ይችላል የሚለው አንቀጽ ነው። ይህ አንቀጽ ለግብር አጭበርባሪዎች እንጂ ማጭበርበር ውስጥ ላልተሳተፉ ግብር ከፋዮች የሚሰራ አይደለም የተባለ ሲሆን ጤናማ የግብር ሂደት ውስጥ ያሉ ግብር ከፋዮች አሁንም ልክ እንደ በፊቱ ኦዲት የሚደረጉት 5 ዓመት ድረስ እንደሆነ ነው የተነገረው። ወደ ኋላ ሄዶ የታክሱ ባለስልጣን ግብር ሊጠይቀው የሚችለው ለ5 ዓመት ብቻ ነው። ያጭበረበረ ሰው ግን ያቺን 5 ዓመት ጠብቆ ተጠቃሚ ሊሆን አይገባም የሚል ነው በፊትም የነበረው። በፊቱ ላይ ያጭበረበረ ሰው በማናቸውም ጊዜ የሚል ነበር። ስለዚህ በ20 ዓመት የታክሱ ባለስልጣን መጥቶ አጭበርብረሃልና የዛሬ 20 ዓመት ያልከፈልከውን ግብር ትከፍለኛለህ ይል ነበር። ከንግድ ህጉ ፕሮቪዥን ጋር አይሄድም። ለምን አንድ ግብር ከፋይ ሰነዶችን ይዞ መቆየት ያለበት ለ10 ዓመት ነው ተብሎ በህጉ ተቀምጧል። ከ10 ዓመት በኋላ ማስረጃ ይዞ ሊቆይ ስለማይችል ይሄንን ወደ 10 ገደብ እናስቀምጥለት ብለን ገደብ ነው የተቀመጠው። እስካሁን ባለው አካሄድ የግብር ኦዲት ሪፖርት ተሰርቶ የመጨረሻው ረቂቅ ከተላከላቸው በኋላ ጭምር አሳማኝ ማስረጃ የማያቀርቡና ጉዳዩ ወደ ፍርድ ቤት ሲደርስ ለግብር ቅነሳ ይጠቅመናል ብለው ሲያምኑ ብቻ አዲስ መረጃ
ይዘው የሚቀርቡ ግብር ከፋዮች አሉ ያሉት የገንዘብና ገቢዎች ሚኒስቴር መስሪያ ቤቶች ናቸው። ይህ አይነቱ አካሄድ የማይቻልና የማይፈቀድ እንደሆነ ያሳወቁት ተቋማቱ አዲስ ማስረጃ ማቅረብ የሚፈቀድባቸው የተወሰኑ እድሎች መኖራቸውን ግን አንስተዋል። አሁን የጸጥታ ችግር ባለባቸው አካባቢዎች ይሆናል ዶኪመንቱ ያለው። አሁን ሊያገኘው አልቻለም። በኋላ ችግሩ ሲወገድ ዶኪመንቱን አገኘ። ያ ዶኪመንት ይጠቅመዋል። ስለዚህ ይሄንን ደግሞ አንቀበልም ማለት ፍትሃዊ አይደለም። በተለያየ ችግር ምክንያት ወይ በሰራተኞቹ ችግር ምክንያት ያላቀረበ ሆኖ ነገር ግን ያ ማስረጃ አለመቅረቡ ከፍተኛ የግብር ጫና የሚያመጣበት ከሆነ ተቀጥቶ፣ ምክንያቱም በንዝህላልነት የተደረገ ነገር ስለሆነ ተቀጥቶ ግን ማስረጃው እንድንቀበል። ላሟ ሁል ጊዜ ወተት እንድትሰጥ እንጂ የምንፈልገው አርደን ለመብላት አይደለም። አስተዳደራዊ ቅጣትን በተመለከተ በግብር ማጭበርበር ላይ በተለይም ደረሰኝ ሳይቆርጡ መሸጥ ላይ የተሳተፉ አካላት የ10 ብርም ሆነ የሚሊዮኖች ሽያጭ ቢያካሂዱ ተመሳሳይ የ100 ሺህ ብር ቅጣት ይቀጣሉ መባሉም የተገቢነትና የፍትሐዊነት ጥያቄ ተነስቶበት ነበር። የወንጀል ቅጣቱ የተነካው 2 ጊዜ ደረሰኝ ሰጥተህ ማነው ሳትሰጥ ተገበያይተህ 100 ሺህ ቀጥቼህ 3ኛ ቀን ካገኘሁ ያው ወደ እስር ቤት ትሄዳለህ፣ ከ3 እስከ 5 ዓመት ትቀጣለህ ነው። 100 ሺህ ብር ሸጦ ደረሰኙ ላይ 10 ሺህ ብር የሚጽፍ ከሆነ አንደር ኢንቮይሲንግ ማለት ነው። ከ5 እስከ 7 ዓመት ትቀጣለህ ነው። ድሮም የነበረ ነው። ቅጣት እንዴት ነው የሚጣለው የሚለው የወንጀሉን አፈጻጸም ምናምን እያዩ የሚወስኑበት ይሄ ለዳኞች በዚህ ሬንጅ ውስጥ እንዴት አድርጌ ልቅጣ የሚለው የዳኞች ነው።